አስቢ ነው ማይ ቢቀመጥ አሳሪ ጋር ታዲያ ወፈራቻ ምን ላድርጋት ታዲያ እሱ ቡቡ ልከባበር አርጊኝ አላረግም በጣም ግን ከባድ ነው አዎ በጣም ትጥር ብላ እንዳትወድቅብሽ እኔ የሰንበት ተማሪ ነኝ ላድርግልህ ይገዛል ወይ ይገዛል ተራጫሙን አንተን እኔ ነው ቀቢ ሳታይጄ ካልሄድኩ ቆይ ተጠላለፍ አትስቂም እንዴ ጋቲም እንዴ ታዲያ መኪናው እንዴት ነው አጣብቀሽ የምታረጊው በመድኃኒዓለም ሰላም ምን ፈልገሽ ነው? ጫማ ይዙት ምን ውስጥ አረቀ ወርቀ ምኑ ጋር ደግሞ እሱ ጋር ምን ያደርግ ሄደ? እሱ ጋር ልከባበር አርጊኝ አላረግም። ጸጉሬን ልሸፍንበት በጥፊ ነው ማለት ወደ ስድስት ነው ጸጉሬን ልሸፍንበት በጥፊያቸው አላረግም። ሂድ አትታርግ እኔ የሰንበት ተማሪ ነኝ ላድርግልህ አላርገናት ምን አግድኝ በጉልበት ሻምላክ ይዛ ታይ አንቺ ጩጬ ታይ ተያዛት ምን ነው እኮ እሱ የሚያደርግልህ የሰንበት ተማሪ ነው እንዴ አላንተቀይ እሱ ነጠላ ነው የምጠቀምበት ነጠላ ነው እንደዚህ ያደርግልህ ሰው አለው ኧረ ተይ ትጥር ብላ እንዳትወድቅብሽ ሳትታሰብ ነው እሷ ተሰው ላይ የምታለው ዛሬ ደግሞ ኤነርጂዋ የተለየ ነው እጄ ሙሉ አድርጊላት እጄ ሙሉ አድርጊላት አሁን እዚህ ይዤሽ ነበር አጠበባት ቲሸርቱ ላይ እኮ ነው የደረገው እኮ የሆነ እንዲሞቃት ነው የምፈልገው ቲሸርቱ ላይ ነው የደረገው ታዲያ ወፈራቻ ምን ላድርጋት ታዲያ እሱ ቡቡ ዳይፐር እንዳይረሳ ኮፍያውን ነው ማቀብኝ ግራ ለልጅ ነች ዋናውን ማሞቆ ነው ይገዛል ወይ ይገዛል ተራጫ በይዘሽ ውጪ በቃ ቶሎ በይ ምን ያደርግልሻል ቦርሳማይ አለ ይዝልሻለሁ እናቴ ወይኔ ማያረችሽ እግዚአብሔር በየደቂቃው ነው የምትጠይቀኝ ማሚ ነጠላለፍ ያለመለች ያይሽ ነው ማይ ነጠላለፍ ማለት ማይ ምን ላድርጋ አታውቅማ ታዲያ አረ ፈጠረሽ ሙት እኔ ራሴ ላይ ያጨዋለሁ ራስሽ ላይ ያረጨሽ ሙት ነው ተመሻውዳለች ማለት ወይኔ እኔ ነው ቀቢ ሳታይጄ ካልሄድኩ ቆይ ቀቢኝ ወዲህ ተቆሉ ማሪዬ ሞልቶኛል በቃ ይወጣል ሂሳቡ ስለ ቦታ ይፈጽማል መኪናው እንዴት ነው አጣብቀሽ የምታረጊው በመድኃኒዓለም እንዴት አድርጊ ዋዬ ፒስ ነው አትስቂም እንዴ ጋቲም እንዴ ታዲያ ማርዬ መጣለች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ተመልካቾቻችን እንግዲህ እንደምታዩት ቦሌ መድኃኒዓለም ነው በቀጥታ ከቤት ወተን ሄድ ነው ጠቅላላ ቤተሰብ ማለት ነው ቅዱስ ማርዬን እንኮኮ አድርጎ ያው የተንከባከበልኝ ነው ልጄ ደስ የሚል የስግደት ጊዜ እንደምናሳልፍ ተስፋ አድርገው እንደዛ እየሄድን ነበረ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማት የመጨረሻው ቀን ስግደት ላይ ሄድን ብዙ ጊዜ ሁሉ ጊዜ ዓርብ የመጨረሻው ቀን ተያይዘን ተሰብስበን እንሰግዳለንና ከመላው ቤተሰቤ ጋር በአሁኑ ደግሞ እናቴን ጨምሬን ሄድ ነው ለመጀመሪያ ጊዜ ነው እናቴ የፋሲካ በዓልን ከኛ ጋር ለማሳለፍ የመጣችው ለምታዩት ደግሞ ማርዬ ደግሞ እዛው ቤተክርስቲያን ዳድ እያለች
ታዴ ማለት ገና መጀመሪያ ነው ብርቅ ሆኖባት አስቸገረችን በጣም ለመስገድም በጣም ተጨናነቀ። በብረቱ ስለመውጣት ትታገላለች። በቃ እረፍት የላትምና ወንዶቹ በደንብ በቃ ስግደት እነሱ ጀመሩ። እኔ ደግሞ እሷን እየጠበቅኩ ቆየሁኝ። መጨረሻ ላይ ግን እኔ መስገድ ስላለብኝ ቅዱስ እንግዲህ ከስግደቱ በኋላ ማርዬን ይዞ ከብረቱ ጋር ነጠላዋን ከብረቱ ጋር እያይዞ ከዛ ጋር ቁጭ ለማድረግ እያሰበ እንደሆነ ነገረኝ። ተዋልኩት ግን በፍጹም እምቢ ብሎኝ እንደምታዩት ከብረቱ ጋር ስር አድርጓት ደስ ይላል። ግን በጣም በዚህ ሁኔታ የስቅለት ዕለትን ማሳለፋችን ደስ የሚል ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ስቅለት ዕለት ቢሆንም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የምናስብበት ስለኛ ስለሰጠው ሕይወቱ ስለኛ ስለሰከፈለው ፍቅሩ የምናስብበት ቀን በቤተ ክርስቲያን መንፈሳችንን ልባችንን አረጋግተን የምንሰግድበት ቀን መሆኑ እንግዲህ መንፈሴን በጣም ሰላም እንዲሰማኝ አድርጎኛል። በተጨማሪ ደግሞ እናቴ ከጎኔ መሆኗ ደግሞ እጅግ በጣም ልቤን ፈታ ልቤን በቃ እርፍ አድርጎታልና ህዝቡን እንደምታዩት እንዴት ደስ ይላል። ህዝቡ እንደዚህ ወጣቱ፣ አዛውንቱ፣ ትላልቅ ሰዎች፣ ህፃናት፣ ወጣቶች በህብረት ሲሰግዱ ማየት እንዴት ደስ እንደሚል እና ግቢ ውስጥ ራሱ ሰብሰብ ብሎ ግቢ ውስጥ ራሱ መገኘት የሚፈጥረውን የመንፈስ ረፍት ቀላል አይደለም። ደከመኝ፣ ሰገድኩና ደከመኝ። ቁጭ ብዬ ልጆቼን ማየት ጀመርኩኝ። ቅዱስ እንግዲህ እንክብካቤውን ቀጥሏል። እሷን መረብሿን አላቆመችም። ዳዊት ማልቀስ ጀመረ፣ እሷን ጥፊ ሲቀምስ ማለት ነው። እና ስግደት ከቤተሰብ ጋር ማሳለፍ እጅግ ደስ ይላል። መድኃኔዓለም ግቢ ውስጥ መሆኑ ደግሞ የሆነ የሚፈጥረው መንፈስ ረፍት አለና ጨርሰን ወጣን ተያይዘን። በጣም እርቦናል፣ በጣም ደክሞናል። ስለዚህ ምሳ ለመብላት አንድ ቤት እየሄድን ነው። አያቱን አቅፎ እህቱን ደግሞ ተሸክሞ እንግዲህ ወደ ምሳ ሊጋብዘን ቅዱስ። በጣም ግን ከባድ ነው። በጣም እንዴ ቀላል አድርገህ ቆጥረህ ነው እንዴ? ሌሎቹ እንግዲህ ደክሟቸዋል፣ እርቧቸዋል። እንግዲህ ብትንትና አነሳናቀውና ምሳችንን ለመብላት ሄድን። ይህ ዓመት ደስ ይላል፣ በብዙ ነገር ደስ ይላል። በብዙ ነገር ተፈትነናል፣ በብዙ ነገር ተደስተናል፣ ተክሰናል። ከባድ ፈተናዎችን፣ ቀለል ያሉ ፈተናዎችንም አይተናል። ግን ደግሞ ካጣነው ይልቅ የተሰጠን ነገር እጅግ በጣም ትልቅ ስለሆነ እኛ በጣም ደስተኞች ነን። ከነመላው ቤተሰቤ በጣም ደስተኞች ነን። የእናቴን ምርቃት ማግኘት የደስተኛ ያደርገኛል። ቤተሰባችን በመባረኩ እጅግ በጣም ደስ ይለኛል። እረፍት ይሰማኛል፣ ደስታ ይሰማኛል። ፈገግታዬን በፍጹም እንዳላጣ ፈጣሪ ከጎኔ ምን ያህል እንደቆመ የሚያሳዩ ብዙ ምስክርነቶች በቤት ውስጥ እየመጡ ስለሆነ እግዚአብሔር መልካም ነው፣ እግዚአብሔር ድንቅ ነውና እሱን እያመሰገነ ምሳችንን መጣ። እርቦናል። ጸሎት ያስፈልገዋልና በውዷ እናቴ መሪነት ጸሎታችንን እንግዲህ ከጸሎት በፊት ቃሪያ እንዴት እንደሚቀያየሩ ሁለቱ ገና እስቲ ጸሎት እናድርግ እስቲ ባካችሁ ተረጋጉ እያልኩ እየተወጣሁ እንግዲህ ፍርፍሩም እስኪጨምር ድረስ እናቴ አንዱ እንጀራ ዛጋ ያደርጋል። ምን ያህል እንደራባቸው ነው የሚያሳየው። ከልጅ ጋር ያሳለፉት ጊዜ እንዴት ደስ እንደሚል፣ በተለይ ደግሞ ቲኔጅና ወጣቶች ሆነው ብዙ ነገር ህይወትን እያዩ ቻሌንጅን እያዩ ከሚሄዱ ልጆች ጋር ወርመዋል ማዳር ደስ ይላል በጣም ነው። እናቴ በጸሎት ምግባችን እየባረከች ነውና አብረን ጸለይን። እናታችን አመሰገነች፣ ማርዬም እየረበሸች ብቻ ደስ የሚል ጊዜ አሳለፍን። የማየ መኖር እጅግ በጣም ብዙ ነገር
አድምቆታል፣ አረጋግቶታል እና ምሳችንን ሳናውቀው በላን። ብቻ አልቀረጽነውም። ስንበላ በጣም ርቦን ስለነበር የሚቀረጽ አልነበረም። በልተን ጨርሰን ዳዊት ይሳሙን እያየ ነው ገርሞት በል ክፈል እናቴ ክፈል ይሄ ቦርሳ እንዴት ነው የሚያምረው? በጣም እስቲ በደንብ ልያ አረ አስቢ ነው ማለት ይቀመጥ ቦርሳ አድርገው ሲማ ይሄ ነች። አይ ተካፈል ጋር እኔ ላይ አደረጉ